እንደዚህ ልትሳሳሙ ስትሉ እጅ ከፍንጅ ይጂሽ ክፋት በጠቅላላ ያበቃል። ዛሬ ምንድነው ሰፈር ውስጥ የበዛሹ? እኔ ያንን ክፉ ፊት ድጋሚ ማየት አልፈልግም። አለቀ። ዴቭ ከሰማ ሁሉም ነገር ይበለሻሻል። ሰላም ለሀገር መከላከያና ፖሊስ ለማለት ያህል ነው። አሹ ልቀቀኝ። ዛሬ እዚህ ቤት ያለውን ጉድ ሁሉ ማጋለጥ አለብኝ። ይሄ የሚያደርጉት ነገር ትክክል አይደለም። እኔ ስለ ወንጀሉ ምንም የማውቀው ነገር የለም። ቤቲ ይሄ ቀን በሰላም አያልፍም። ይኸው ስጦታዬ። እኔ የምለው ግን ዳይመንድን ወደሹ እንዳይሆን ብቻ። አደይ ከልቧ ነው ዴቭን የምታፈቅረው። ደግሞ አሁን እስር ቤት ልካታይ ነው። ምን እያደረግሽ ነው? እግሬ ልቀቂኝ እንጂ። መቼ ነው ስራውን የምትሰሪው? እስካሁን አልሰራሽም። እማዬ አሁን ወደ ቤት ብሄድ ምንም አታምነኝም። የፍቅር ነገር ግራ ገባኝ። የት ምናምን እንደወሰዷቸው አላውቅም። እባካችሁ እርዱኝ! እባካችሁ እርዱኝ! ቤኪ እባክህ ንቃ! አደይ ሊዱ ጭራሽ ከዶክተር ጋር በጣም ታሳፍራለሽ። እሺ ጭራሽ ወንድሜ የለም ብለሽ እንደዚህ ታደርጊያለሽ? አረ ምንም አልሰራንም። ብቻ የማይሆን ነገር አስበሽ ነው። እንዴት አላስብም ባክሽ። እንደዚህ ልትሳሳሙ ስትሉ እጅ ከፍንጅ ይጂሽ። አረ በፍጹም አንቺ እንዳሰብሽው አይደለም። እኔና ዶክተር እኮ ሄሉ ታማ ስለሷ ጤንነት እያወራን ነበር እንጂ ሌላ ነገር አልነበረም። ዝም በይ አንቺ ውሸታም አስመስል። አሁኑኑ ለወንድሜ ነግሬ ሁሉንም ነገር እንዲያበቃ አደርጋለሁ። እሺ በጣም የምታሳፍሪ ሰው ነሽ። በየቢሮ እንደምትሽከረከሪኝ በደንብ ነግረዋለሁ። እሺ ጭራሽ ካንቺም ብሶ መታሽ። አሳይሻለሁ። ጠብቂ። አደይ ይኸውልሽ፣ አሁን አንቺ ተረጋጊ እሺ። እሱ አብድ ነች። ምንም ነገር ብትለው እኔ ዴቭን አወራዋለሁ። እሺ እኔ ካንቺ ጎን ነኝ። አንተ ዴቭን አታውቃት። ምንም ነገር ብትለው ያምናታል። ብቻ የሄሉን ጤንነት አደራ። ሌላው ነገር ለቤቶች እንዴ አደይ ቆይ ስሚኝ፣ ተረጋጊ። አሁን እኮ ብትሄጂ እሷንም አታገኛትም። በዛ ላይ ተናዳለች፣ አትሰማሽም። ስለዚህ አንቺ ተረጋጊና ቁጭ በይ። ሄሉን እንደዚህ ህይወቷን አበላሽተህ በሰላም የምትኖር ይመስላል? ትሰማኛለህ? ዛሬ ከኔ እጅ ማንም ሰው አያድነም። ክፋት በጠቅላላ ያበቃለታል። ከዚህ ቤት ሬሳ ነው የሚወጣው። እባክህ ዳይመንድ እኔን አትግደለኝ። ይህን ሁሉ ነገር እንድሰራ ያደረገችኝ ቤዛ ናት። ቤዛን ጠይቃት። እኔን ግን ፍታኝ። እግር ስር ወድቄ እንደለምን አታድርገኝ። አንተ ፈሪ አትለማመጣቸው። ምንም ነገር አያመጡ። ደግሞ ቢያመጡ መጨረሻው ነው ያዩት። አትዋረድላቸው። እሺ ምን እንደምመጣ ታሳይሽ። ዳይመንድ ልቀቀኝ። ዛሬ እዚህ ከሃዲ ነፍስ ሳላጠፋ ከዚህ ቤት አለ። እባክህ ዳይመንድ ራስን ተቆጣጠር። እኛ ነፍሰ ገዳዮች አይደለንም። እነዚህ ሰዎች ለህግ አሳልፍ እንሰጣቸው። ሰሙኛላችሁ? ሁለታችሁም ወሬያችሁን አቁሙና የምፈልጉትን ነገር አድርጉ። እኛ አንፈራችሁም። እሺ ዳይመንድ እነዚህ ሰዎች እንደዚህ መተው የለብንም። ለፖሊስ ደውለን ማስረከብ አለብን። አንተ ውጭ ጠብቀኝ፣ እኔ እደውልላቸዋለሁ። እባካችሁ ፖሊስ አትጥሩብን። የፈለጋችሁትን አድርጉ። ከፈለጋችሁ ደግሞ ገንዘብ እንሰጣችኋለን። ቤዛ የሆነ ነገር አድርጊ። እኔ አቅም እያነሰኝ ነው። ዳኒ አፍህን ዝጋ። አትለማመጣቸው። የፈለጉትን ያምጡ። አንቺ ቆይ ትንሽ አታፍሪም? ምን የታረመኔ ነች? ቆይ ስለፈጠራችሁ እኔ በቃ ከዚህ በላይ እየቻልኩ አይደለም። አቅም እያነሰኝ ነው። ፍቱኝና ልጅ ሄሉ ላይ ያደረኩት ነገር ርስትም እንደዚህ ያልክ ያለው እሷ ላይ ያደረኩት ነገር ይቅርታ አድርጉልኝ። በቃ ሰማኛል። ይቅርታ ምንም አይነት ጊዜ ረፍዶብሃል። አንቺ ነይስ ወደዚህ። ዛሬ ምንድነው ሰፈር ውስጥ የበዛሹ? ደግሞ ምንድነው ፊትሽ ምናምን የተናደደ ሰው ትመስያለሽ። ኩኩሽ አሁን ከመንገድ ይዞሬ በጣም ተናድጃለሁ። ላንቺ የሚሆን ጊዜ የለኝም። በዚህ ላይ ሌላ ችግር አጨምሪብኝ። ኧረ እባክሽ ቆይ ማን ነው እንደዚህ ያስተማረሽ? ምኑን እንደዚህ መቅበጡ ነው? እና ወደዚህ በእናትሽ ይሄ ልቀቂኝ። ወዴት ልትወስጂኝ ነው? ማሚዬ እንኳን በጥሩ ሰዓት መጣሽልኝ። እቺ ልጅ መንገድ ዘግታ ልደበድበኝ ነበረ። አስቸገረችኝ እኮ። እንዴ ኩኩሻ ማዘራይ እንደምት ኩኩሻ አንቺ መቼ ነው እንደምትስተካከዩ? መንገድ ላይ ሁሉ ጊዜ ሰው ማሰቃየት ሆነ ስራሽ አይደል? ምን ስራ አላት ሌላ? አንቺ ወደ ቤትሽ ሂጂ፣ እኔ ቤት ሄጄ እቀጣታለሁ። እሺ ሂጂ ወደ ጉዳይሽ። ብቻ ማዘሯ ለዚህሽ ቀበጥ ልጅ ብለሽ ተናደሽብኝ እንዳይሆን ቀጣታለሁ ምናምን የምትይው ካስቸገርሽ መች ይቀርልሻል?
አረ ማዘራ እንዴ እስቲ እንደው በሞቴ ንገሪኝ፣ ምን እያልሻት ነው? ምንም እንዴ ዝም ብዬ ሲዳብረኝ ጊዜ ልደበርባት ብዬ እኮ ነው። አረ ፈሪ ኩኩሻ፣ እንደው አፍሽን ሞልተሽ እንደዚህ ብለሽ ትናገራለሽ? ወይ ጉድ! አረ እንደው ወይኔ ስትይ ሰካይ ባንቺ። አሹ አውቃለሁ ፍቅር ጥሩ ልጅ አይደለችም፣ ግን እትዬ በጣም እያለቀሱና እየተከፉ ነው። ይሄ ሲሆን ደግሞ ቁጭ ብለን ማየት የለብንም። በቃ የሆነ ነገር ማድረግ አለብን። ይኸውልሽ ሮማኔ፣ እኔ የፈለገ ነገር ቢሆን ያቺን ሴት ፈልጌ ያላመጣት ጉዳዩ ነው። እሷ ስራዋ እየከፈላት ነው፣ ይክፈላት። ይኸውልሽ እኔ ያንን ክፉ ፊት ድጋሚ ማየት አልፈልግም። አለቀ። ማን ነው በዚህ ሰዓት የሚያንኳኳው? ማለት እኔ እንጃ። እሹ ግን ተነስ፣ በቃ አንድ ላይ እንክፈት። ቅድም ለተፈጠረው ነገር በጣም ይቅርታ። እኔ ያንን ስሜቱን ብዬ አይደለም የመጣሁት። አንቺን ወንጀለኛ ለማስባል አንቺ ጥያቄ ለማድረግ አይደለም። በጣም ይቅርታሽ። አንተ ምን አደረግክና ዶክተር? የሊዱ ምክንያትና ክስ ነው ልቤን ያቆሰለው። አሁን ሂጄ ማስተካከል አለብኝ። ዴቭ ከሰማ ሁሉም ነገር ይበለሻሻል። ከዚህ በላይ መዋረድ የለብኝም። በቃ ይሄ ነገር መቆም አለበት። እንዴ እሷ እኮ ምንም አላጠፋችም። የሆነ መፍትሄ ማንፈልግ አለብኝ። ኢንስፔክተር እንዴት ነው? ሰላም ነው? እንኳን በሰላም መጡ። ያው እንግዲህ ወደዚህ ሰፈርና ቤት ሲመጡ ሰፈራችን ሰላም ጤና አለ እና ምን ይምጣ ታዲያ? ሻይ ቡና፣ ስፕሪስ። ያው ሰላም ለሀገር መከላከያና ፖሊስ ለማለት ያህል ነው። ወሬን አቁም። እዛ የመጣሁት ያንተን ቀን ለመስማት አይደለም። አሁን ውስጥ ማን እንዳልነገረኝ መግባት አለብኝ። እውነቱን ካልነገርክን ግን አንተም ጣቢያ ትሄዳለህ። እውነቱን ለመናገር ከኛ ጥቃቅንና አነስተኛ ደካሞች ሰዎች እና ምስኪን ሰዎች ሌላ ማንም የለም። ኢንስፔክተር እትዬም ቢሆን ላይ ቤት ተኝቷሉ። ምን ተፈጥሮ ምን አዲስ ነገር ማለቴ በሰላም ነው ኢንስፔክተር? አሹ እኔ የምጠይቅህን ብቻ መልስ። ሌላ ወሬ አልፈልግም። እዚህ ቤት ውስጥ ፍቅር መታ ነበር ወይስ አልመጣችም? ኢንስፔክተር ፍቅር እኮ ከጠፋሽ ቆየች። እኛ ራሱ እሷን ፈልገን አተናት እያለቀስን ነው። ቤዛስ? ቤዛ ኧረ እሷ እዚህ ቤት አትኖርም ኢንስፔክተር። እሺ ሌላ ማውራው ሰው ይኖራል? እትዬ አሉ። መግባት እችላለሁ? አዎ ይቻላል ኢንስፔክተር። አንተን እዚህ ማየቴ ይበልጥ ለውስጤ ሰላም ሰጥቶታል። ባለፈውም ቢሆን በተፈጠረው ነገር ከአንተ መለየት የነበረ የገደለኝ። እንዴት እንደሆንክልኝ ሁሌ ይታወሰኛል። መቼም ማድረሰው የኔ ቆንጆ። ከእንግዲህማ እኮ ማንም አይለያየንም። በቃ አንቺ ብቻ እንዲደህና ሁኚልኝ እንጂ ምን ፈልገውን ቆንጆ ህይወት እንኖራለን። እሺ እኔ እኮ ያለ አንቺ ባዶ ነኝ። አንቺ ነሽ ህይወቴ። አቤ ወይ ውሃ ጠማኝ። እኔን ይጥማኝ። ከሆስፒታል ከወጣን በኋላ አዲስ ህይወት ነው የምንመሰርተው። ያሳለፍነውን ነገር ሁሉ ረስተን እንደ አዲስ እንኖራለን። ልክ ነሽ የኔ ቆንጆ። እኔና አንቺ የምናወራበት ጊዜ እኮ በጣም ውድ ጊዜያችን ነው። ከዚህ በኋላ ማንም ሰው መካከላችን እንዲገባ አንፈቅድም። በተለይ ክፉ ሰዎች። እሺ እንዴት ናችሁ? ኤሉ ደህና ነሽ? ደህና ነኝ ዶክተር። እኔ እያለሁ ምን ትሆናለች አይደል እንዴ? ኤሉ ፍቅራችሁ በጣም ያስቀናል። አሁን በቅርብ ወደ ቤታችሁ ትመለሳላችሁ። ኤሉ ያለችበት የጤና ሁኔታ አሁን ላይ በጣም አሪፍ ነው። ፍቅራችሁን በደንብ መቀጠል ትችላላችሁ። ዶክተር ያረክልን መቼም ነው ማንረሳው። በጣም ነው የምናመሰግነው። ውለታ አለብን። ኧረ ምንም አይደለም እንዴ። ይሄ እኮ ስራዬ ነው። ዋናው የእናንተ አንድነት ነው። ታስቀናላችሁ። ለማንኛውም በቃ አሁን ወረቀቶቹን እየጨራረስኩ ነው። ወደ ቤታችሁ ትሄዳላችሁ። እሺ ዶክተር፣ እናመሰግናለን።
በስኪ ሮማኔ ግቢና እትዬና ኢንስፔክተሩ የሚያወሩትን ነገር ቀስ ብለሽ ሰምተሽ መጥተሽ ንገሪኝ። አሹ እኔ እኮ ምናልባት ፖሊሱ እዛ ሳይኝ የሆነ ነገር እንዳያስብ ብዬ ነው። ግን በቃ እሺ እትዬን ብቻቸውን እንዳየው ሄጄ ልይ። ግድ የለም ሮማኔ እንዳፈሪ ምንም አይሉሽም። አንቺ ብቻስ ብለሽ መስማት ነው የሚጠበቅብሽ። እሺ ኧረ ማን ነው መጣ? አሹ ልቀቀኝ። ዛሬ እዚህ ቤት ያለውን ጉድ ሁሉ ማገለጥ አለብኝ። ማንም ሰው ሊያስቆመኝ አይችልም። ይኸውልሽ ሊዲያ፣ ዛሬ እዚህ ቤት ውስጥ የተከበረ እንግዳ አለ። ለዚያውንም ኢንስፔክተር። ፖሊስ ቢኖር ባይኖር ግድ የለኝም። ዛሬ የአደይን ውሸት እዚህ ቤት አጋለጠዋለሁ። ወንድሜ ላይ ስትቀልድበት ነው የኖራችሁ። ቆይ ዛሬ ደግሞ እቺ ልጅ ምን ሆናለች? ዴቭ ማለት አብዝታለች። ጉድ እኮ ነው ዛሬ። ይሄ እኮ ቤርሙዳ እኮ ነው ቤቱ፣ ቤርሙዳ። ይኸውልሽ ኩኩሻዬ፣ እንደ ወንድ ልጅ መንገድ ላይ ቁጭ ብለሽ ሰው ማስቸገር የለብሽም። እቤትሽ ገብተሽ ስራሽን መስራት አለብሽ። ሴት ልጅ ክብሯን ስትጠብቅ ነው ጥሩ። እሺ ማዘሯ፣ ከእንግዲህ በኋላ መንገድ ላይ አልቆምም፣ ሰውንም አልነካም። እቺ ልጅ እኮ ቀበጥ ስለሆነች ዝም ብዬ ሙድ ምናምን ሊያዘባት ብዬ ነው። ኩኩሻዬ፣ የኔን የእናትሽን ምክር ብትሰሚ ይሻልሻል። ይሄ መንገድ ኑሮ አያዋጣም። ሴት ልጅ ቤቷ ስብስብ ስትል ነው የሚያምርባት። እንዴ ማዘር እዚህ ነሽ? አዎ የኔ ልጅ። እኔ ምለው ኪንጎና ዳይመንድ ይጠፉ? እነሱ ቤዛና ዳኒን እየቀጡ ነው። ወይ ምን ነው? ለምን? ዳኒና ቤዛ የሌላ አፍልተው ነው እንዴ? ሄሉን እኮ ሊገሏት ነበረ። ማዘሯ ዳይመንድ በቀላሉ የሚለቃቸው አይመስለኝም። በእናቤ የሚመጣበትን ሰው ምህረት አያደርግም። በቀላሉ ይለቃቸው። ይሄ የሚያደርጉት ነገር ትክክል አይደለም። ዳኒና ቤዛ አጥፍተው እንኳን ቢሆን እነሱ ዳኛ ራሳቸው ማድረግ የለባቸው። እንደዚህ ማድረግ አልነበረባቸውም። ለክፉ ስራ የሚቀጣው ፈጣሪ ብቻ ነው። ይሄም ማወቅ አለባቸው። እኛ የሰውን ህይወት የመቅጣት ስልጣን የለንም። እውነት ነው ማዘሯ፣ እኔም በጣም እንደንግጫለሁ። እሺ አሁን ምን ይሻላል? ቅምጥሌ ሂጅና አሁኑኑ ካገኘሻቸው ወደ ቤት እንዲመጡ ንገሪያቸው። እኔ ቤት እጠብቃቸዋለሁ። እሺ የሚል እንኳን እሞክራለሁ። እሺ ካሉ ማለት የኔን ጥሪ ንቀው ሊቀሩ ነው? ኧረ እኔ አላልኩም ማዘሯ። በቃ እሺ እነግረዋለሁ። በሉ እናንተ ተረጋጉና እነሱን አረጋጉ። ሴት ልጅ ብልሃተኛ ስትሆን ነው ጥሩ። እነሱ ስሜታዊ ሆነው እኮ ይሆናል። እናንተ በብልሃት ነገሮቹን አስተካክሉ። አረ ማዘሯ ዳይመንድ ማንንም አይሰማም፣ መስሚያው ጥጥ ነው እንዴ። እኛም አንሰማውማ፣ ያወራል እንዴ? እሱ ቆይ አላበዛውም እንዴ? በየመንገዱ ክርክራችሁን ተው። የተፈጠረውን ነገር ለማስተካከል ሞክሩ። ዝም ብሎ ኪንጎዬ ማለት አይደለም። በችግሩ ጊዜ ከጎኑ የምትቆም ሴት መሆን አለብሽ። እሺ ማዘሯ፣ እየታዛዥ ነው። አንቺ ያልሽው ነገር አንዱም ነገር መሬት ላይ ጠብ አይልምሽ፣ እንዳታስቢ። ጎሽ የኔ ልጅ። በሉ እኔ ገብቼ ልረፍ። እንዴት እንደደከመኝ ባያችሁ። ልሸኝሽ እንዴ ማዘሯ? አይ ችግር የለም ኩኩሻ፣ እኔ እሄዳለሁ። ዛሬ ነው ልገዳ፣ በእጆቼ ነው ልገዳ። ይሁን አንተ ምንም አይነት የመኖር መብት ዳይመንድ እባክህ እንደዚህ አታርግ እንዴ! አንተ እኮ ወንድሜ ነህ። አንተ እስር ቤት ገብተህ እኔ ማን አለኝ? ኪንጎ ተወኝ። ዳይመንድ እባክህ፣ በእነዚህ ከሃዲዎች ምክንያት ህይወት እንዲበላሽ አልፈልግም። እባክህ ተው። እነዚህ ሰዎች በህይወት የመኖር ምንም አይነት መብት የላቸው። የሄሉን ህይወት ያበላሹ አውሬዎች ናቸው። ዛሬውኑ ጨርሳቸዋል፣ እገላቸዋል። አይሆንም ዳይመንድ፣ እኔ ለአንተ አስቤ ነው እንጂ ለእነሱ ተጨንቄ አይደለም። እንዴ አንተ ታሰርክ ማለት እኛም እንደምን አታስብም እንዴ? አንተ እኮ ለእኔ እንደምትጨነቅልኝ በጣም አውቃለሁ። ግን ያደረጉትን ክፋት ሳስብ በቃ ራሴን መቆጣጠር ያቅተኛል። ማበዴ ነው። ይገባኛል ወንድሜ፣ እኔም እኮ ያንተን ያላዝኛለሁ። ግን እባክህ ጥፋትን በጥፋት መሸፈን አንችልም። እባክህን ይህን አታርግ። እኔ አንተን አጥቼ ማዘን አልፈልግም። እሱን የመግደል ሀሳብም ተው እባካችሁ። ወንድምና ማለት ወንድማማቾች አትጣሉ። በቃ ለፖሊስ ስጡንና ይሄ ነገር በሰላም ያብቃ። ምን አልክ አንተ ውሻ? ዳይመንድ እባክህን ተው። ሁሉም ነገር ለህግ አሳልፈን እንስጥ። እጅ በደም እንዲጸቀይ አልፈልግም። እባክህ ውጭ ወጥተን እናውራ። ለአንተ ስል ብቻ ነው የምተዋቸው። ግን ምን ከዚህ ሰፈር በሰላም እንደማትወጡ አውቁት። እገላችኋለሁ።
እዚህ የመጣሁት ስለ ቤዛ ጉዳይ ልጠይቅሽ ነው። ቤዛ ሰፈር ውስጥ አደገኛ ወንጀል ሰርታ መሰወሯን መረጃ ደርሶናል እና ከአንቺ ጋር ያላት ግንኙነት ምን እንደሆነ ማወቅ እችላለሁ? ኢንስፔክተር፣ እኔ ስለ ወንጀሉ ምንም የማውቀው ነገር የለም። ልጅቷ ግን በከፍተኛ ሁኔታ ታማ ውጭ ላይ ነበረች። ለዛ ነው አስገብቼ ያሳክምኳት። ያው ሰዋቢነት ተሰምቶኝ ነው። ስለ ወንጀልም ስለ ጭካኔም የማውቀው ነገር የለም። እሺ፣ አሁን እሷ የት እንዳለች የምታውቂው ነገር አለ? ወይም ደግሞ ከቤት ስትወጣ ወዴት እንደሄደች ያይሰዋል? አረ በፍጹም አሁን የት እንዳለች አላውቅም። ፍቅር ልጅሽ ናት? አዎ ልጄ ናት። እሷ ደግሞ ለምን ጠየቀኝ? ሰፈሩ ስናጠያይቅ ቤዛ ከወንድሟ እኩል ከፍቅር ጋር እንደምትውል ሰምተናል። ወይ በሞትኩት። ግድ የለህም፣ እኛ ሁልጊዜ ለህግ ተገዦች ነን። የት እንዳለች ካወቅን ወዲያውኑ መተን የምናሳውቀው። እግዚአብሔር ይወቀው እንጂ ሌላ ምን ይባላል? እሺ ታለም፣ ስለ ትብብርሽ አመሰግናለሁ። ግን የምትሰሚው ነገር ካለ መተሽ አሳውቂ። ምን እየተካሄደ ነው እዚህ ቤት? በቃ ሁሉም ሰው ውሸታም ነው ማሚ። ሊዱ፣ የህግ ባለሙያ እያለ እንዴት ነው እንደዚህ የምታወሪው? በአሁን ዝም በይና ሂጂ ውጪ። ማሚ ስለ አደይ ነው የማወራው። የወንድሜን ህይወት እያበላሸችው ነው። ስለሷ ከሆነ የምትፈልገው እኔ ሁሉም መረጃ እነግርሃለሁ። ሊዱ። እሺ ማሚያ፣ አንቺ አትናደጂ። ስትረጋጊ እመለሳለሁ። ኢንስፔክተር፣ በጣም ይቅርታ። ሊዱ በጣም አስቸጋሪ ልጅ ናት። ታስታውቃለች። ለማንኛውም ምን ይሄድ ይሄው እየመጡ ነው። በገዛ እግራቸው ወደ ሞት እየተራመዱ ነው። መኪና መንዳት አለመቻሌ እኔ ትልቅ እድል ሆነልኝ። ቢያንስ እጄ ላይ ምንም አይነት ደም አይኖርም። ሹፌሩ ስራውን በአግባቡ ይወጣል። አሁን ለሊ መሬት ላይ ተዘርግታ ስታይ እናቴ እቤት ውስጥ ደስ እንደሚል አሳስብ ይበልጥ ደስ ይለኛል። ከዚህ በኋላ ቶሎ እንሂድ። ጭንቅላት ውስጥ ትልቅ አደጋ እየታየኝ ነው ያለው። ወይኔ አምላኬ! ቤቲ፣ ይሄ ቀን በሰላም አያልፍም። እኔ እያለሁልሽ ምንም አትሆኝ። አሁን ዋናው አስፋልት ጋር ደርሰናል። መኪና እዚህ ጋር ማስቆም እንችላለን። በእግራችሁ መሄድ መረጣችሁ አይደል? ይበልጥ ስራዬን አፋጠናችሁልኝ። አሁን መውጫው ላይ ትልቅ አስገራሚ ነገር ይጠብቃችኋል። ለሊ፣ ዛሬ አንቺ የመጨረሻ ቀን። ይሄው ስጦታዬ። አሁን ወደ አዲስ አበባ ተመልሳችሁ ቤተሰብ ሰብስቡ። እስቲ ምን እንደሚፈጠር እናያለን። ቅምጥል፣ እኔ ግን የዛ ዳይመንድ ነገር በጣም ግራ ገብቶኛል። ሰፈር ውስጥ ቦስ ምናምን ንጉስ ለመሆን ይሞክራል። አሁን ደግሞ እነ ቤዛን እያደረገ ያለው ነገር ፍጹም ከሱ ባህሪ ጋር የተለየ ነው። እኔ ልብ ውስጥ ምን እንዳለ ራሱ ማወቅ አልቻልኩም። እኔ ምልሽ ኩኩሻ፣ ግን ስለ ዳይመንድ ሰሞኑን እንደዚህ አጥብቀሽ የምትጠይቂው ምን ሆነሽ ነው? ማለት እኔ ማውቃችሁ እኮ መንገድ ላይ ስትጣሉ ወይስ ስትጨቃጨቁ ነው። ሰሞኑን ግን እንደዚህ አጥብቀሽ መጠየቅሽ ምንም አልገባኝም። ኧረ እኔ እንዲሁ ሰፈር ውስጥ ያለውን ሁከት እያሰብኩ ነው እንጂ ሌላ ነገር አይደለም። አይ ኩኩሻ፣ አሁን ግን ነገሩ በደንብ እየገባኝ ይመስለኛል። ማለቴ ስለ ዳይመንድ እንደዚህ ተጨንቀሽ መጠየቅሽ በጣም ይገርማል። እንደዛ እንዳይጥና እንደ ድመስትና ከሱ ቆይታችሁ አሁን ግን አወራርሽ የፍቅር ነው። እኔ የምለው ግን ዳይመንድን ወደሹ እንዳይሆን ብቻ። ኧረ ቅምጥል በእናትሽ ዝም በይ። እኔ አንተ ቤተኛ ልጅ መወድበት ምንም ምክንያት የለኝም። እኔ ያቺ ሰላም ያጣችሁ እህቱ ስላስጨነቀችኝ ነው እንጂ እኔ ለሱ ምንም አልተጨነቁም። አንቺ ደግሞ ያልተፈጠረ እያወራሽ አታናጂኝ እንዴ። እሻትና ደጀኔ ለቀልድ ነው፣ ግን ደግሞ ፊትሽ ላይ ያለው ጭንቀት ሌላ ነገር ነው እኮ የሚናገረው እንዴ አይደል? አዎ አንቺማ ልክ ነሽ። ስለ እህቱ አስበሽ እንጂ ሌላ ምንም ነገር የለም። ቅምጥል በቃ ከአንቺ ጋር ቁም ነገር ወሬ ምናምን ማውራት ጭራሽ ስተት ነው እንዴ? እኔ ስለ ሰፈሩ ሰላም ነግርሻለሁ፣ አንቺ ሌላ ወሬ ትቀባጥራለሽ። ከዚህ በኋላ እንደው ምንም ወሬ አልነግርሽም። እሺ ኩኩሻ፣ እያልቀልድም ግን ደግሞ ቅድም ማዘሯ የተናገረችው ምክር በደንብ መስማት አለብን። ማለት ኪንጎና ዳይመንድን ወደ ቤት መመለስ ይኖርብናል። እሺ ካሉ እሺ እንሂድ ነይ። እሺ ምን እንኳን አይመስለኝም፣ ግን ደግሞ ምናልባት ዳይመንድ ያንቺን ፊት ካየና ሀሳቡን ከቀየረ ነው። እስኪ እናያለን። ቅምጥል ሄዱ። ቆይ ምን አይነት ልጅ ነሽ? ምን አይነት ስርዓት የሌላት ቀበጥ ልጅ ነሽ? እንዴት የሰው መኝታ ቤት ሳታንኳኩ ትገቢያለሽ? ማንኳኳት እንኳን አታውቂም?
ፍሩታ ዝም በይ በእናትሽ። አሁን ለአንቺ ጨዋነት የምሰጠው ጊዜ የለኝም። እሺ አንቺ እዚህ ተደብቀሽ ስልክሽን ትጎረጉራለሽ ሰፈር ውስጥና ዶክተር ቢሮ ምን እንደተፈጠረ አላወቅሽም። እኔ ክፍሌ ውስጥ የፈለኩትን ነገር ማድረግ መብት አለኝ። እሺ ደግሞ አንቺ ሁሉ ጊዜ ስትመጪ ነገር ብቻ ነው ይዘሽ የምትመጪው። አሁን ከክፍሌ ውጪልኝ። ይኸውልሽ ፍሩታ አትክፊ። እንደዛ እንደ መላክና እንደ ጥሩ ሴት ስናያት የነበረችው አደይ ዛሬ ከዶክተሩ ጋር ቢሮ ውስጥ አይን ላይን ተፋጠው በፍቅር ስሜት ወንድሜን እየካደችው እጅ ከፍንጅ ነው ያስኳት። ውሸት ነው ሊዱ፣ በጭራሽ አላምንሽም። አደይ ከልቧ ነው ዴቭን የምታፈቅረው። አንቺ ስለምታያት ነው እንጂ እሷ እንደዚህ ነገር አታደርግም። ይኸውልሽ ሩታ እኔ ዋሽቼ አውቅም። ቢሮ ውስጥ ደርሼባቸው ስጮባቸው አደይ በድንጋጤ በጥፊ ፊቴን መታኛለች። ይኸው ካለመሽ ደግሞ ከፈለግሽ ሄድሽ ማረጋገጥ ትችላለሽ። ራሷን ጠይቂያት። አደይ እንደዚህ ነገር ታደርጋለች ብዬ አንድ ቀን ማስቤ አላውቅም። እኛ እንደ ጥሩ ሴትና እንደ ጨዋቢ ሴት ስናያት እሷ በስተጀርባችን የማይሆን ነገር ነበር እያደረገች የነበረው። እንዴት በወንድሜ ላይ እንዴት በዴቭ ላይ እንደዚህ ነገር ታደርጋለች? አየሽ አይደለ? አሁን አመንሽኝ። እኔ ያለ ምክንያት አይደለም የምጮህ። ያቺ ወራዳ ክብራችን ነው ወርዷለች ዛሬ። አይ ሮማኒ፣ እኔ እኮ ፖሊሱ ሌባና ወንጀለኛ ያስፈልግ ግርም ነው የሚለኝ። እኔ እኮ የጠፋብኝ ፍቅር ነው። የልቤን ፍቅር ማን ፈልጎ ይዝልኛል? አሹ ደግሞ ዛሬ ምን አይነት እንቆቅልሽ ነው የምታወራው? ደግሞ አሁን ፖሊሱ በሄደበት ስለ ሌባ ማውራት ምን ይባላል? አሁን እሺ በቃ ዝም በል፣ ሌላ ነገር እንዳታመጣ። ይልቅ ወደ ሌላ ጉዳይ ገባ። ሮማኒ፣ እንቆቅልሹማ አንቺ ነሽ። እኔ ልብሽን በሰማው ቁጥር ልቤ ይደነግጣል። በዛ ላይ ፊት ለፊት ቁጭ ብለሽ ወይ አትናገሪ ወይ አትጋገሪ፣ እንደው ዝም ጭጭ ብቻ ሆነብኝ እኮ። አያሹ አንተ ሁል ጊዜ ስለ ቀልድ ነው የምታወራው። እኔ እዚህ ስለ ትዬ መጨነቅ፣ ስለ ፍቅር መጥፋት አስባለሁ። አንተ እዚህ ስለ ልብ ስርቆት ታወራለህ። ቆይ መች ነው ቁም ነገር የምታወራው? የምር እኮ ነው ሮማኒ። ባላየ የምታልፊው ነገር ግርም ነው የሚለኝ። ይህ ባላየ ማለፉን ጥበብ አድርገሽዋል። መስማትና ማየት የማይችል ሰው እኮ ነው የምትመስይው። ይኸውልሽ ሮማኒ፣ የልቤን ውድቀት የልቤን ንጽህና ተመልከች እንጂ አንቺ ካልተረዳሽ ማን ነው የሚረዳኝ? ሮሚ፣ ይሄ ራሱ እኮ ትልቅ ወንጀል ነው፣ በህግ ያስጠይቅሻል። እሺ ደግሞ አሁን እስር ቤት ልካታይ ነው? አልሰማውም አላየውም። ታች ታዲያ ይቀርልሻል። ክስ በመሰረት አይቀርም። እኔ ምንም የሰማሁት ነገር የለም። እንደዚህ ተመችቶኛል። መታሰርን ደግሞ ምን አመጣው? እስር ቤቱንማ አንቺ ያስረሽኛል። የልቤን ፍቅር ቆልፈሽ ቁልፉን ራስሽ ጋር አስቀምጠሻል። ሮማኒ፣ ካሁን በኋላ መደባበቁ በቃ ያብቃ። እኔ ያላንቺ መኖር አልችልም። ይህንን ወቂልኝ። አሹ እባክን በቃ ዝም በል። በዚህ ሰዓት ይሄ ወሬ አይሆንም። ደግሞ ትዬ ከመጡ ይቆጣሉ። በቃ እኔ ውስጥ ልግባ። እንደ ሁሌ አንቺ ነገር ውጫ መቼ የሆነ እኔና አንቺ ሀሳብ የሚገጥመው? አበለም እንዴ አንበሷ? እባክህ እንዲህ አይናቸውን መሰለኝ ምግቡ ዘጋጋኝ እኮ። የፋንዬ በየአይነት ግን ያበደ ነው። ኧረ ይመቻት። ፓስታ ደግሞ እኮ ወይኔ ዛሬ ፓስታ ይለኛል። ዳይመንድ እባካችሁ በእናታችሁ አንድ ጉርሻ ብቻ፣ ሆዴ ሊቀደር ነው። በአምላክ ይሆንባችሁ። ዳኒ ራብ አይደል ጌታዬ? በጣም እኮ የምታሳዝነኝ ራብህ። ይኸውልህ ምግቡ መዓዛው ራሱ ይለያል። ግን ምን ዋጋ አለው? አንተ አበላ ያማል። ይሄ ለእኛ ነው። እሺ እንዴ ዳኒ፣ መራብ እኮ ጥሩ ነው። እንዲሁ ከስታል የባሰ ደግሞ ትከሳለህ። ሲያሳዝኑ እናትህ ፊታቸው እኮ ደርቆ ሮቦት ነው የሚመስሉት። የደረቀ ቆርቆሮ መስሎ አታያቸው? ለቤትም አንድ ልቤ ኖ እችን ማጎርስሽ ዘፈኝልኝና አጎርስሻለሁ። ጸዴ ዘፈን፣ እሱም ከተማ ሆዴ ውስጥ እኮ ጦርነት እየተካሄደ ነው። እኔ ዘፍናለሁ። በጣም አሪፍ። ያው ታዲያ ዘፈን ብቻ አይደለም፣ በደንብ አድርገህ እዚህ ጋር በውዝዋዜ እኛን ታዝናናናለህ፣ እኛ ደግሞ በጉርሻ እናዝናናለን። ያዝ እስኪ ክፈቶ ውስጥ ያዝ ክፈቶ። ይሄን ከፍታፈ ክፈት ያዛ
ካሸተት ይበቃል ጌታዬ። አሁን እኛ ወዳችን ሞልቷልና አረፍ በል ወንድሜ። የዛሬ ደግሞ አሬ እንግዲህ ላጉርሳቸው አይደለም ላጉርሳቸው። ከአንድ እስከ 3 እንቁጠርና ቶሎ አፉን የከፈተ ይጎርሳል። ሁለት ፍቅር አደይ መምጣትሽን በጉጉት ስጠባበቅ ነበር። አትፍሪ። ዛሬ የመጣሁት ልጣላሽ ወይም ልሰድብሽ አይደለም። እምነግርሽ ነገር ስላለኝ ነው። ከአንቺ ውጪ ሌላ ወዴትም መሄድ ስለማልችል ነው። ፍቅር እኮ አንቺ እኔን በትዕግስት ልታዋሪ? ዛሬ ምን ተገኘ? ስታየኝ እኮ ስድብና ንቀት ነበር የሚቀድምሽ። ዛሬ ምን ተገኝቶ ነው? አደይ ጊዜ ሰውን ይለውጣል። እኔ ደግሞ ያደረኩት ክፋት ዋጋ እያስከፈለኝ ነው። ለዛም ነው ላናግርሽ የፈለኩት። አደይ እንዴት ተቀየርሽ ብትኝ አንድ የምነግርሽ ነገር ያለው እማዬ ከቤት አባራኛለች። ቤት ውስጥ የሰራሁትን ክፋት በሙሉ ሰምታ አባራኛለች። አደይ ሌላ የምጠለልበትም የማርፍበትም ቦታ ስለሌለ ነው ወደ አንቺ የመጣሁት። አንቺ ደግሞ መልካም ሴት ነሽ። እዚህ ከአንቺ ጋር ትንሽ ጊዜ ብቻ ብሬሽ እንድቆይ ፍቀጅልኝ። ፍቅር እኔና አንቺ አንድ ቤት ውስጥ መኖር ፈጽሞ የማይታሰብ ነገር ነው። እናትሽን ሄደሽ ይቅርታ ጠይቀሽ ብትገቢ ነው የሚሻልሽ። ደግሞ ከእናቱ ጋር የተጣላ ልጅ በረከት አይኖረውም። እሺ አደይ እባክሽን እግርሽ ስር ወድቄ ለምንሻለሁ። እማዬ አሁን ወደ ቤት ብሄድ ምንም አታምነኝም። እባክሽን ለትንሽ ጊዜ ብቻ አስጠጊኝ፣ ህይወቴን አትርፊልኝ። ፍቅር ምን እያደረግሽ ነው? እግሬ ልቀቂኝ እንጂ እኔና አንቺ ፈጽሞ አንድ ላይ መኖር አንችልም። አሁን ወደምትሄጂበት ሂጂ። እሺ ልቀቂኝ በቃ። አይ ኖራኒ፣ በዛው ገብተሽ እኮ በቀሪ ልቤን ትሰብሪ ነበር። ስብራት አዋ እሱንም ስብራት ቢሉሽ በትልቁ ነዋ፣ በግብደው። አሹ ሮሚ፣ የሁላችሁ ዶክተር ጋር የግድ መሄድ አለብኝ። እሺ ደግሞ ማሚ ከጠየቀቻችሁ እውነቱ እንዳትነግሯት እባካችሁን፣ ደብቁልኝ። እሺ ሩታ፣ ቆይ በዚህ ሰዓት ሆስፒታል ምን ታደርጊያለሽ? ተነጋግረን። አሹ በቃ ወሬ አታብዛ። እሺ ቶሎ እመጣለሁ። ሩታ ምን ይሻላታል? እናንተ ልጆች እዚህ ቁጭ ብላችሁ ምንድን ነው የምትሰሩት? ስራ የለም ወሬ ብቻ ነው። ሮማን መቼ ነው ስራውን የምትሰሪው? እስካሁን አልሰራሽም። ሰዓቱ እኮ ሄዷል። ይኸውላችሁ ይሄ ወሬ ምንም አይጠቅማችሁም። በጣም ይቅርታ እትዬ፣ አሁን ገብቼ እሰራዋለሁ። እዚህ እኮ ስለ ሰፈሩ ጉዳይ እያወራን። አሹ ልጅ ስለ ፍቅር ምንም የሰማኸው ነገር የለም? የሰፈሩ ሰው አላየኋትም አየናት የሚል ሰው የለም? ኧረ እትዬ ይኸው እኛም ፈልገናት አጣናል። አንድም ፍቅርን አየናት የሚል ሰው የለም። ወይኔ ልጄ፣ ወይ ፍቅር እንዴት እኔ ላይ እንደዚህ ታደርጋለች? በገዛ ልጇ የምትሰቃይናት እኔ ብቻ ነኝ ያለሁት። ፍቅር እባክሽን ተነሽ። እዚህ ቤት ላስጠጋሽ አልችልም። እናትሽን ይቅርታ ጠይቀሽ እናትሽ ቤት ብትመለሽ ነው የሚሻልሽ። ደግሞ ጨክና ልጇን የምጠላ እናት የለችም። ወደዛ ብትመለሽ ይሻልሻል። አደይ እማዬ አሁን ወደ ቤት ብሄድ ምንም አታምነኝም። እባክሽ ከአንቺ ውጭ የሚሄድበት የለኝም። እባክሽን እርጅኝ። አይሆንም ፍቅር፣ እናትሽ በጣም ነው የሚወዱሽ። ከፈለግሽ እኔ መፍትሄ እፈልጋለሁ። ታንሽ ይሄው አሁን እደውልላችኋለሁ። አደይ እንደዛ አታድርጊ። አስደውይላት ለማዬ። እኔ ወደዛ ቤት መመለስ አልፈልግም። እባክሽን አደይ። ለትዬ ሳልናገር ምንም ነገር ላደርግልሽ አልችልም። እሺ አስመሳይነትሽን እያወቅኩ መቼም ዝም እንድል ጠብቀሽ አይደለም። አሁን እትዬ የሚሉትን መስማት አለብኝ። ሄሎ ትዬ፣ እኔ አደይ ነኝ ትዬ። እባክዎትን አይጨነቁ። ፍቅር እኔ ጋር መታለች እና ደህና ናት። ምንም አያስቡ እርስዎ። እትዬ እባክዎትን አይጨነቁ። አሁኑን ወደ ቤት እንድትመለስ አደርጋለሁ። ሰላም ነች እሷ። አደይ እኔ መመለስ አልፈልግም። እባክሽን ተይ። በቃ ትዬ፣ አንዴ መልሼ እደውላለሁ። አየሽ አይደል ፍቅር፣ እናትሽ እንዴት እንደምትወድሽ። ስምሽን ስትሰማ እኮ እንዴት እንደደነገጠች። ካንቺ በላይ ሰው እየተሰቃየች ነው። እኔ እግር ላይ ከመውደቅሽ በፊት እናትሽ እግር ላይ ተደፍተሽ ወደ ቤትሽ ብትመለሽ ይሻላል። አይ አደይ፣ እኔ እንደዛ ማድረግ አልፈልግም። ወዴትም መሄድ አልፈልግም። ለትንሽ ጊዜ ብቻ አንቺ ጋር መቆየት ነው የምፈልገው። በፍጹም እሱም መቼም እንዳታስቢው እሺ። እኔና አንቺ ከዚህ በኋላ አንድ ቤት ውስጥ አንኖርም። ያደረግሽውን ደግሞ ታውቂያለሽ። ሄሎ ትዬ። አቤት። አደይ ልጄ፣
እባክሽን ፍቅርን አሁን ወደዚህ አትላከት፣ በዛም ታረጋጋታለሽ። አውቃለሁ ጥሩ ባህሪ የላትም፣ ግን ቢሆንም በንዴት ተሞልታ ስትመጣ ከኔ ጋር ጥሩ አንሆንም። እባክሽ አንቺ ጋር ትቆይ። አውቃለሁ ልጄ፣ አሁን በንዴት ወጣ አደጋ ላይ እንዳትወድቅብኝ። አደይ ልጄ እባክሽን ልጄን ጠብቂልኝ እባክሽ፣ ትንሽ ጊዜ ብቻ። እሺ አመሰግናለሁ። እግዚአብሔር ያክብርሽ የኔ ልጅ። አቤት 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 አቤት! እንደው በልጅ አትፈተን የሚባለው እኮ እውነት እኮ ነው ትዬ። እንደው ቆይ እንዴት ብታስብ ነው አደይ ቤት የተመሸገች? ምን ታደርጋታላሽ? የፍቅር ነገር ግራ ገባኝ። ቆይ የኔ ልጅ ብቻ ናት እንደዚህ የምታደርግ ወይስ ሌላም እናት እንደዚህ የምትሆናለች? እኔ ምን እንደማደርጋት አላውቅም፣ ግራ እየገባኝ ነው። እርሶ ምንም አላጠፉም ማውቲ። ቆይ እርሶ ከማብላት ከማጠጣት ከማስተማር ከማልበስ ውጭ ምን አደረጉ? እንድሽ ብለው ራሱት እንዳይወቅሱ ነው። እንደውም እንደ እርሶ ያለ እናት የትም አያገኝም። አይደለም ለእሱ አለኛ ለባዶቹ እናት ሆነዋል። እንደ እርሶ አይነት እናት የት ይገኛል? ቆይ ደግሞ እናንተ እዚህ ምን እየሰራችሁ? እኔ አሁን እዚህ የመጣሁት አንድ አጣዳፊ መረጃ ፈልጌ ነው። ያ ሰፈሩን ሲያውክ የነበረው ዳይመንድ የሚባል ልጅ የት ነው ያለው? ኢንስፔክተር፣ እኛ እዚህ ቁጭ ብለን ስለ ሰፈሩ ሰላም፣ ደህንነት ምናምን እየተወያየን ነበረ። የት እንዳለ ምንም የምናውቀው ነገር የለም። ከነጋ እኔ ራሱ አላየሁትም። በቃ አዎ ኢንስፔክተር፣ እኔ እኮ ቅድም አይቼው ነበር፣ ግን ደግሞ አሁን ወዴት እንደሄደ ምንም አናውቅም። ምናልባት ቤት ውስጥ ይሆናል። ኩኩሽ፣ አንቺ ከሱ ጋር እንደምትሆኝ በደንብ አውቃለሁ። ደግሞ እነ ቤዛን አግቶ የሆነ ቦታ እንዳስቀመጣቸው መረጃው ደርሶኛል። ደግሞ ወንጀለኛ መደበቅ በግ እንደሚያስታውቅ ታውቂያለሽ አይደል? ኧረ ኢንስፔክተር፣ እኔ ምንም የደበቅኩት ነገር የለም። ያው ዳይመንድ እና ኪንጎ አንድ ላይ እንደሆኑ ነው እንጂ የት ምናምን እንደወሰዷቸው አላውቅም። እውነት ነው ኢንስፔክተር፣ እኛ ስለ ወንጀሉ ምንም የምናውቀው ነገር የለም። እሺ፣ እኔ አካባቢውን ፈትሻለሁ። እናንተ ግን አዲስ ነገር ከሰማችሁ መታችሁ አሳውቁኝ። ዳይመንድንም ካገኛችሁት መታችሁ ጣቢያ ሪፖርት አድርጉ። ወጣቶች ሕግን ማክበር አለባቸው። እሺ ኢንስፔክተር፣ ያየነው የምንሰማው ምናምን አዲስ ነገር ካለ በፍጥነት መተን እናሳውቃለን። ሰላም ዋል፣ ደህና ዋል። ሰላም ቆይሽ። ቤኪ ወይኔ ግሬ! ወይኔ ጉዴ! እግሬን እያመመኝ ነው። ቤኪ ቆያች ሴት ማነስ? ለምንድን ነው እንደዚህ የምታደርጉብን? ዳዲ እኔ ያለሁልሽ፣ ምንም አትሆንም። ስልኬ የታል? አምቡላንስ ጋር። እግሬን በጣም እያመመኝ ነው ቤኪ። ቤኪ በቃ ሁሉም ነገር አበቃ። አላበቃም። እኔ ያለሁልሽ፣ ምንም አላበቃም። የምንወዳችሁን ሰዎች ሳናገኝ እንደናፈቁን ልንቀር ነው ቤኪ። ቆያ ሁሉ ነገር ለዚህ ነበር ቤኪ። ዳዲ እኔ ያለሁልሽ፣ እኔ ያለሁ ደግሞ ምንም አትሆንም። ዳዲ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የምወድሽ፣ በጣም ሞት ቤኪ 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 እባክህ ቤኪ እባክህ ቤኪ እባክህ ቤኪ ቤኪ ምን እያደረግህ ነው? እኔ ብቻዬን ትተኛለህ? ቤኪ እባካችሁ እርዱኝ! እባካችሁ እርዱኝ! ቤኪ እባክህ ንቃ! ቤኪ ቤኪ እባክህ ትተኛለህ? ቤኪ እባክህ ንቃ! ቤኪ እባካችሁ እርዱኝ!